በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 88 34 34 በ0988 88 56 56 ብለው ቢደውሉ መረጃ ያገኛሉ። ተነስተልን ክቡራን ተመልካቾቻችን ሲሳገና ከሉዓላዊ ሚዲያ ሰኞ ሰኔ 16 2017 ዓመተ ምህረት ብሔራዊ ርሕቀት ትግራይ በሰላማዊ መንገድ ለመረጋጋት ሁሉ ዓይነት ጻዕሪ ክግበር እዩ ትብል በሰላማዊ መንገድ ተዘይተፈትሑ ክብርን ሉዓላውነትን ትግራይ ተደፊሩን ተወሪሩን ከተርፍ እዩ ማለት ከም ዘይኮነ ክፍለጥ ይግባእ። በጦርነት ወቅት ያለው ሁኔታ ደግሞ ድንጋጤው የፈጠረው ድንዛዜ ተጨምሮበት ነው እንበል። ስልጣኑም የለም፣ ጦርነቱም ቆማል። 2 ዓመት ከምናምን ሰዎች መልሰው ለማገገም ነገሮችን በጥሞና ለማየት ለመመርመር እድል የሚሰጥ ነው። ስለዚህ የሆነ ነገር ቦታ ላይ ተበላሸ ይላል ብሎናል። ያንን መልሶ ለማጥበቅ እንግዲህ አልተቻለም ማለት ነው። If they choose the path of diplomacy, we're ready. We can do a deal that's good for them, the Iranian people, and good for the world. በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የዶክተር ደብረጽዮን ቡድንና የታጣቂዎቹ አዛዦች በወልቃይት አቅጣጫ ወረራ ለመፈጸም ዝግጅት እያደረጉ መሆናቸው ተሰምቷል። በተለያየ እርከን ላይ ያሉ የፖለቲካ መሪዎች እና ኃላፊዎች ዝግጅት እንዲያደርጉ መመሪያ መስተላለፉም ተመልክቷል። በምርጫ ቦርድ የፈረሰው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባለፈው ዓርብ በመቀሌ ከተማ በተደረገ ትዕይንተ ህዝብ ላይ ያስተላለፉት መልእክት እንዲሁም በሽሬ በተካሄደ ዝግጅት ላይ ለታጣቂ አዛዦቹ የተሰጡ ሽልማቶችና በሰማዕታት ቀን የተላለፉ መልእክቶችም የጦርነት ዝግጅቱን እያረጋገጡ መጥተዋል። የዶክተር ደብረጽዮን ቡድንና አብሮት የቆሙት የታጣቂው ቡድን አዛዦች በወልቃይት አካባቢ ወረራ ለመፈጸም መዘጋጀታቸው ይህም በኤርትራ መንግስት ድጋፍ የሚፈጸም መሆኑን ምንጮች ገልጸዋል። ተፈናቃዮችን መሰረት በማድረግ በተከታታይ በትግራይ በተካሄዱ ሰልፎች በተለይም ዓርብ ዕለት የመንግስት ስራ ጭምር በመዝጋት በተካሄደው ትዕይንት የተላለፉ መልእክቶች የጦርነቱ መንደርደሪያ ዝግጅቶች ስለመሆናቸውም የውስጥ ምንጮች ገልጸዋል። የዶክተር ደብረጽዮን ቡድን አባልና የትግራይ ጊዜ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋም በሳምንቱ መጨረሻ ዓርብ ዕለት መቀሌ ላይ በተካሄደው ሰልፍ የተደፈረው ግዛትና ተፈናቃዮችን በሰላማዊ መንገድ ለመመለስ የሚደረገው ጥረት ካልተሳካም እጃችንን አጣጥፈን አንመለከትም በማለት የኃይል አማራጭ እንደሚጠቀሙ በግልጽ ፍንጭ ሰጥተዋል። ብሔራዊ ርሕቀት ትግራይ በሰላማዊ መንገድ ለመረጋጋት ሁሉ ዓይነት ጻዕሪ ክግበር እዩ ትብል በሰላማዊ መንገድ ተዘይተፈትሑ ክብርን ሉዓላውነትን ትግራይ ተደፊሩን ተወሪሩን ከተርፍ እዩ ማለት ከም ዘይኮነ ክፍለጥ ይግባእ። የፌደራል መንግስት የትግራይን ህዝብ በመከፋፈል ተፈናቃዮችን እንደ ኩርድ ህዝብ በሀገር አልባ ለማድረግ እየሰራ ነው ሲሉም ከሰዋል።
ሽሬ ላይ በተካሄደ ተመሳሳይ ትዕይንተ ህዝብ የትግራይ ታጣቂ አዛዦች የትግራይ ካርታ የታተመበት ፎቶግራፍ አደራ ከሚል ቃል ጋር በሽልማት መልክ ሲሰጣቸው የታየ ሲሆን በአክራሪነት ከሚጠቀሱት የጦር አዛዦች ብርጋዴር ጀነራል ምግብ ኃይሌና ብርጋዴር ጀነራል ኃይለሥላሴ ግርማይ በሽልማቱ ግንባር ቀደም ሆነው ታይተዋል። ሽልማቱን ያበረከቱትም የትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ መሆናቸውም ታውቋል። የሰማዕታት ቀን በሚል በትናንትናው ዕለት እሁድ በመቀሌ በተካሄደ ሌላ ስነ ስርዓት የትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ያስተላለፉት መልእክትም የፌዴራል መንግስቱን ላለው ችግር በከፊል ተጠያቂ አድርገዋል። ልዩነቶችን በፖለቲካዊና ሰላማዊ ትግል ለመፍታት እንደሚጥሩ፣ ከዚህ ውጭ የሆኑ አማራጮችን ግን ካልተገደዱ እንደማይከተሉ ገልጸው የፕሪቶሪያውን የሰላም ስምምነት ሙሉ ሙሉ ተግባራዊ ለማድረግ በአንድ በኩል የፌዴራል መንግስት ፍላጎት አነስተኛ መሆን፣ በሌላም በኩል የትግራይ ፖለቲካ መሪዎች ክፍፍል እንቅፋት መሆኑን አመልክተዋል። በአሁኑ ወቅት ያለውን የጦርነት ዝግጅት በተመለከተም በየወረዳና ከተሞች መመሪያዎች እየተላለፉ መሆናቸው ታውቋል። የክልሉ ምክትል ፕሬዝዳንት አቶ ማኑኤል አሰፋና የጸጥታ ቢሮ ኃላፊው ሌተና ጀነራል ፍስሐ ኪዳኑ በየደረጃው ትዕዛዝ ማስተላለፋቸው ተመልክቷል። ትዕዛዙ የስብሰባ ዝግጅት እንዲያደርጉ ወጣት አመራሮችን በማንሳት በነባሮቹ እንዲተኩ ሲሆን ዓላማውም ወጣቶቹ ስለማይታመኑ ከነደሞዛቸው እረፍት ይውጡ የሚል እንደሆነም ተመልክቷል። የህወሓት ታጣቂ አዛዦችና የፖለቲካ መሪዎች በሳምንቱ መጨረሻ ባደረጉት ስብሰባ ወልቃይትን በኃይል ለማስመለስ የወሰኑ ሲሆን የብልጽግና መንግስት ደጋፊ የተባሉትን ማሰር እንዲሁም የአመራር ማስተካከያ ለማድረግ ወስነዋል። በገንዘብም ረገድ ችግር የለም የሚል መልእክት ማስተላለፋቸው የተገለጸ ሲሆን የገንዘብ ምንጩን በተመለከተ በግልጽ የታወቀ ነገር ግን የለም። በዓለማችን ያለው የሰላም ሁኔታ ከጊዜ ወደ ጊዜ እያቆለቆለ በመምጣቱ በዓለም አቀፍ ኢኮኖሚ ላይ ተጽዕኖ እያሳረፈ መገኘቱ ተገለጸ። በኢትዮጵያ ትግራይ ውስጥ የተካሄደው ጦርነት በዓለም ሰላም ላይ ተጽዕኖ ካደረጉ ግጭቶች ውስጥ ተመልክቷል። ኢንስቲትዩት ፎር ኢኮኖሚ ኤንድ ፒስ በይፋ ባደረገው የሀገራት የሰላም ደረጃ ባለፈው ዓመት ብቻ 87 ሀገራት ሰላማቸው አቆልቁሏል። የዓለም የሰላም ሁኔታ እንደ አውሮፓውያን አቆጣጠር ከ2023 ጋር ሲነጻጸር ባለፈው ዓመት 2024 ብቻ ወደ 0.36 በመቶ ዝቅ ብሏል። በዓለማችን ከሚገኙ ሀገራት 17ቱ በየሀገራቸው ከ1000 ሰው በላይ ያለቀበት የውስጥ ግጭት ያስተናገዱ ሲሆን ሌሎች 18 ሀገራት ደግሞ ከ100 በላይ ሰዎች ያለቁበትን ግጭት አስመዝግበዋል። ይህ አሃዝ 21ኛው ክፍለ ዘመን ከገባ ወዲህ ባለፉት 25 ዓመታት ከተመዘገበው ከፍተኛው መሆኑን ኢንስቲትዩት ፎር ኢኮኖሚ ኤንድ ፒስ ወይንም ኢፒአይ ይፋ ባደረገው አዲሱ ጥናት አመልክቷል። በዓለም አቀፍ ሰላም ላይ ተጽዕኖ ካደረጉ ግጭቶች በስፔን፣ ግሪክ፣ ስሪላንካ የተካሄዱ የእርስ በርስ ጦርነቶች፣ በሱዳን የቀጠለው ግጭትና በኢትዮጵያ የተካሄደው የትግራዩ ጦርነት ኢፒአይ ለአብነት ዘርዝረዋል። እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ባለፉት 10 ዓመታት በተደረጉ ግጭቶች በዓለም ላይ 100 ሀገራት ሰላማቸው ያሽቆለቆሉ ሲሆን 67 ሀገራት ደግሞ መሻሻል አሳይተዋል። በየሀገራቱ ባለፉት 17 ዓመታት ማለትም የጥናት ቡድኑ ሪፖርት ማውጣት ከጀመረበት እንደ አውሮፓውያን አቆጣጠር 2008 ጀምሮ በውስጥ ግጭት የሞቱ ሰዎች ቁጥር 438 በመቶ ከፍ ብሏል። በእነዚህ 17 ዓመታት በ75 ሀገራት ሞትና ያስከተለ ግጭት ሲመዘገብ 122 ሚሊዮን ሰዎች ተፈናቅለዋል። በተለይ ጸጥታው በከፍተኛ ደረጃ ባቆለቆለባቸው 17 ሀገራት ከዜጎቻቸው ውስጥ 5 በመቶ የሚሆኑት ወይ ተሰደዋል አሊያም በሀገራቸው ተፈናቅለዋል። በዓለማችን በቀዝቃዛው ጦርነት ማክተሚያ ተጽዕኖ ፈጣሪ የነበሩ ሀገራት 13 እንደነበሩ ያስታውሰው ኤፒአይ ዛሬ ቱርክና ዩናይትድ አረብ ኤምሬትን እንዲሁም ደቡብ አፍሪካን ጨምሮ 34 መድረሳቸውንና ተጽዕኖ ፈጣሪ ሆነው መገኘታቸውን ዘርዝሯል። ኤፒአይ ይፋ ባደረገው የሀገራት የ2005 የሰላም ደረጃ በዓለማችን ሰላም የሰፈነባቸው በሚል ከተራ ቁጥር 1 እስከ 5 የተዘረዘሩት የአውሮፓ ሀገራት አይስላንድ፣ አየርላንድ፣ ኒውዚላንድ፣ ኦስትሪያ እና ስዊዘርላንድ ሲሆኑ ተራ ቁጥር 6 ላይ ሲንጋፖር በተጠቀስም ከ7 እስከ 10 ያሉትም የአውሮፓ ሀገራት መሆናቸው ታውቋል። በሰላም ደረጃ ኢትዮጵያ ከሀገራቱ በ138ኛ ደረጃ ላይ የተቀመጠች ሲሆን ከቀደመው ዓመት ጋር ሲነጻጸር 5 ነጥብ መሻሻል አሳይታለች። አፍጋኒስታን፣ የመን፣ ደቡብ ሱዳን፣ ሱዳንና ዴሞክራቲክ ሪፐብሊክ ኮንጎ ወይም ኮንጎ ኪንሻሳ የዓለማችን የሰላም እጦት ግንባር ቀደም ሆነው ተዘርዝረዋል። አሜሪካ በመላው ዓለም ለሚገኙ ዜጎቿ ማስጠንቀቂያ ሰጠች። በኢራንና እስራኤል ግጭት ሳቢያ በመካከለኛው ምስራቅ የአየር ክልል መዘጋት ሊያጋጥም እንደሚችል እንዲሁም በአሜሪካ ጥቅሞችና ዜጎች ላይ በተለያዩ የዓለም ክፍሎች ተቃውሞ እንደሚኖር በማሳሰብ አሜሪካ ለዜጎቿ ማስጠንቀቂያ ሰጥታለች። የአሜሪካ የውጭ ጉዳይ ሚኒስቴር ትናንት ምሽት ባወጣው በዚህ ማሳሰቢያ አሜሪካውን ሁኔታዎችን በጥንቃቄ እንዲከታተሉ አሳስቧል።
የአሜሪካ መንግስት የውጭ ጉዳይ ሚኒስቴር ይህንን ማሳሰቢያ ያወጣው አሜሪካ በኢራን ግዛት በተመረጡ 3 ኢላማዎች ላይ ጥቃት መሰንዘሯን ባሳወቀች ማግስት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት እንዳስታወቁት አሜሪካ በኢራን የኒውክሌር ጣቢያዎች በሆኑት ፎርድ፣ ናታንዝ እና አስፋሃን ላይ ስኬታማ የአየር ጥቃት መፈጸማቸውን ማስታወቃቸው ይታወሳል። አሜሪካ ወደ መካከለኛው ምስራቅ ግጭት ተስፋ መግባቷን የአሜሪካ ምክር ቤት አባላት ጭምር የተቃወሙ ሲሆን የዶናልድ ትራምፕ አስተዳደር ጥቃቱ የተፈጸመው ከአሜሪካ ብሔራዊ ጥቅም አንጻር ነው ሲል ማብራሪያ ሰጥቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ የእኛ ብሔራዊ ጥቅም ኢራን ኒውክሌር ጦር መሳሪያ እንዳይኖራት ማድረግ ነው ብለዋል። ፕሬዚዳንት ትራምፕም ከመጀመሪያው ቀን ጀምሮ ይሄንን ግልጽ አድርገዋል ሲሉ ማርኮ ሩቢዮ ተናግረዋል። በተባበሩት መንግስታት የአሜሪካ ሚሽን ባወጣው መግለጫ ጥቃቱ በኢራን የኒውክሌር ጣቢያ ላይ የተነጣጠረ መሆኑን በመዘርዘር ይህም የኒውክሌር ስጋትን ለማስወገድና በመንግስታዊ ድጋፍ የሚካሄዱ ሽብሮችን ለመከላከል በዚህም ለዓለም ሰላምና ደህንነት ዋስትና ለመስጠት ነው ብለዋል። የተባበሩት መንግስታት የጸጥታው ምክር ቤት 47 ዓመታት የዘለቀውን የኢራንን የእስራኤልን መንግስት የማጥፋት እቅድና የኒውክሌር ፕሮግራም እንድታቆም እንዲሁም በአሜሪካ ዜጎችና ጥቅሞች ላይ ኢላማ ማድረጓን በመተው ለሰላም እንድትደራደር ግፊት እንዲያደርጉ ጥሪ አቅርበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ላይ ወታደራዊ እርምጃ የመውሰድ እቅድ ሀገራቸው እንደሌላት ገልጸው በአሜሪካ ጥቅምና በአሜሪካውያን ላይ ጥቃት እስካልተፈጸመ ድረስ ልዩነቶችን በሰላማዊ መንገድ መጨረስ ይቻላል ብለዋል። ይህ በጣም ቀላል ነው። በቀጥታ ተገናኝተን ለዓለም ሰላምና ደህንነት በተለይም ለኢራናውያንና ኢራን ጠቃሚ በሆነ ጉዳይ ላይ እንነጋገር ብለዋል። በእኛ በኩል ለመነጋገር ዝግጁ ነን ያሉት ማርኮ ሩቢዮ ኢራን ሌላ መንገድ ከመረጠች ግን ለሚከተለው ሁኔታ ዝግጁ መሆን ይገባታል ሲሉም አሳስበዋል። the Iranian people, and good for the world. If they choose another route, then there'll be consequences for that. ኢራን መቼውንም ቢሆን የኒውክሌር የጦር መሳሪያ እንዳይኖራት ማረጋገጥ ይኖርብናል ብለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም ከኢራን ጋር ሰላም እንደሚፈልጉም ገልጸዋል። ያም ሰላም ኢራን የኒውክሌር ጦር መሳሪያ የማታገኝበት ሰላም እንደሆነም አመልክተዋል። የአሜሪካው የመከላከያ ሚኒስትር ፒት ሄግዘት በበኩላቸው አሜሪካ ጦርነት እንደማትፈልግ ገልጸዋል። ሆኖም ህዝባችን፣ አጋሮቻችንና ጥቅሞቻችን አደጋ ላይ ሲወድቁ ፈጣንና ወሳኝ ምላሽ እንሰጣለን ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ጥቅምት 24 2015 ዓ.ም በፕሪቶሪያ ደቡብ አፍሪካ በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል ይደረገው የሰላም ስምምነት በትግራይ የጠመንጃ ላንቃዎች እንዲዘጉ በከፍተኛ ውዳሜ እጅግ ማሰቃቂ ትዕይንት በኋላ ወደ ሰላም የተደረገው ጉዞ መሆኑ ይታወቃል። በአጠቃላይ ወደ 2 ዓመታት ከመንፈቅ ተጉዘናል። በእነዚህ ጊዜያት ውስጥ በመንግስትና በህወሓት መካከል፣ በመንግስትና በጊዜ አስተዳደሩ መካከል እንዲሁም ደግሞ ህወሓትና በራሱ በጊዜ አስተዳደሩ መካከል አለመግባባቶች ወጣ ገባ ያሉ ሁኔታዎች ቢኖሩም ዘላቂ ሰላምን በማረጋገጥ ረገድ ብዙ እርምጃዎች ታይተዋል። አሁን ግን ይህንን ስምምነት በተለያየ መንገድ ተገፍቶ ወደ ሆነ ጫፍ እየወጣም ምናልባትም ተመልሰን ወደ ሌላ ዞር ግጭት ውስጥ ልንገባ የምንችልበት ምዕራፍ ላይ እየተጠጋን ይመስላል። ከዚሁ ጋር ተያይዞ እንግዲህ በዚህ ሂደት ውስጥ ዋና ተዋናይ የተባሉት የህዝባዊ ወያኔ ሓርነት ትግራይ ወይ ደግሞ በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ቡድን አንደኛው ክንፍ እና የታጣቂ አዛዦቹ ሰሞኑን የሚያደርጓቸው እንቅስቃሴዎች በሌላ ዙር ግጭት መኖሩን የማይቀር መሆኑን እየጠቆሙ እያረጋገጡ መጥቷል። በተለያየ መንገድ እንደምንሰማው የተለያዩ መረጃዎችንም እንደምንመለከተው ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት የፈረሰው ወይ ደግሞ በኢትዮጵያ ምርጫ ቦርድ የተሰረዘው ማለት ነው በወልቃይት አካባቢ ውጊያ ለመጀመር ዝግጅት እየጨረሰው ወይ ደግሞ ዝግጅት ማድረጉን የሚገልጹ መረጃዎች ናቸው እየወጡ ያሉት። ከዚያ አውዳሚ ከዚያ አሰቃቂ ትዕይንት በኋላ አሁንም ወደ ግጭት ወደ ቀውስ ለመሄድ ፍላጎት መኖሩን የሚያሳዩ ነገሮች ናቸው።
ከፍላጎት ባሻገር ወደ ተግባራዊ እንቅስቃሴ ለመግባት በተለያዩ አካባቢዎች የዝግጅት ስራዎች እየተሰሩ መሆናቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ምናልባትም በመጨረሻዎቹ ደቂቃዎችም በመጨረሻው ቀን የምንበለው በመጨረሻው ሳምንትም ባይሁን በመጨረሻው ወር ሁኔታዎች ወደ ተኩስ አምርተው ከዚህ በኋላ አንዴ የጥይት ድምፅ ከተነዳ በኋላ ነገሮችን ለማቆም ያለው እድል በጣም 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 ከባድ ነው። ከመተኮሱ በፊት ግን ያሉ የመጨረሻ አማራጮችና እድሎች መጠቀም ለሁሉም አስፈላጊ ነው። ህዝባዊ ወያኔ ሓርነት ትግራይ ወይ ደግሞ የዶክተር ደብረጽዮን ቡድን ዛሬ ላይ ሆኖ ተኩስ ለመተኮስ የሚያበቃው ምክንያት አለው የሚለውን ቆም ብሎ ሁሉም በተለይ ከዚህ ቡድን ጋር ግንኙነት ያላቸው ሰዎች ራሳቸውን መመርመር፣ መጠየቅ፣ ሁኔታዎች ከእጅ ካመለጡ በኋላ የማይሰበሰብ መሆኑን ተገንዝቦ ጥይት ድምፅ ከጮኸ በኋላም ዓለም አቀፉ ማህበረሰብ፣ የአውሮፓ ህብረት፣ የአሜሪካ መንግስት እንዲህ የሚባል ነገር ዛሬ ላይ ሆኜ በግሌ ዝም ብዬ ስገመግመው ብዙ ትርጉም ያለው ነገር አይመስለኝም። አካባቢው ላይ ሰላም እንዲረጋገጥ በአስተማማኝ መንገድ ሁኔታዎች ወደ ተረጋጋ ሁኔታ እንዲገቡ ምዕራባውያንም በተለያየ መንገድ እንደሚፈልጉ ታይቷል። ምናልባትም የቲፒኤልኤፍ ሰዎችም ከሌላው በተሻለም በዚህ ረገድ መረጃ ያላቸው ተብሎ ይታመናል። ወደ ሽሬ ተጉዘው የአሜሪካው አምባሳደር የህወሓት መሪዎችን ያነጋገሩት ከተፈናቃዮቹ ጋር ተያይዞ የሚመጣው ነገር ሌላ ዙር ግጭት ውስጥ ላለመግባት ተፈናቃዮቹ በሚመለሱበት ሁኔታ ላይ ከቲፒኤልኤፍ መሪዎች ጋር ሽሬ ድረስ ሄደው መክረዋል። ምናልባትም ግልጽ መልእክት እንዳስተላልፉላቸው ይታመናል። አሁን ተፈናቃዮቹ የግድ መመለስ አለባቸው የሚባልበት ደረጃ ላይ ከተመለሰ በኋላ ተፈናቃዮቹ ከተመለሱ ከዛ በኋላም ከፌዴራል መንግስቱ ጋር ለመወዛገብ ምንም አይነት ምክንያትና ሰበብ እንደማይኖር ቲፒኤልኤፍ ስላረጋገጠ አሁን ከሰሞኑ የሚያደርጋቸው እንቅስቃሴዎች ለመተኮስ ከዚህ ቀደም ምርጫን ሰበብ እንዳደረገው ሁሉ አሁን ደግሞ ተፈናቃዮችን መሰረት አድርጎ ለመተኮስ እየተዘጋጀ መሆኑን የሚያሳዩ ወይ ደግሞ የሚያረጋግጡ ተብሎም በእርግጥ መወሰድ ይቻላል። ከተፈናቃዮቹ ጋር አሁንም ተፈናቃዮቹን በተመለከተ የፌዴራል መንግስቱም ህዝባዊ ወያኔ ሓርነት ትግራይም በስፍራው ያሉትም የኢትዮጵያ መከላከያ ሰራዊት፣ ምክንያቱም ይህን ጉዳይ የሚያስተባብረው እሱ ነው። ሁሉም አካል ተፈናቃዮቹ ወደ ቤታቸው፣ ወደ ቀያቸው፣ ወደ መንደራቸው ተመልሰው ከድንኳን ህይወት ከቁርና ሐሩር ተገላግለው መደበኛ ህይወታቸውን በቤታቸው በመኖሪያቸው መምራት አለባቸው። ይሄ እንዳይሆን እስከዛሬ ድረስ ማን ነው እንቅፋት የፈጠረው የሚለውን አሁን ቆም ብሎ ተፈናቃዮቹ ማየት የሚችሉበት እድል በአብዛኛው ያለ አይመስለኝም። ከተፈናቃዮቹ ውስጥ የነቃ ያለው ክፍል ምንድነው በተለያየ መንገድ የፖለቲካ ግንዛቤው ከፍ ያለው ዛሬ ሁኔታዎች ለምን 4 ዓመት ድንኳን ውስጥ በስቃይና በሰቆቃ አሳለፉ ብቻ ሳይሆን ለምን ተፈናቀሉ የሚለውንም ጭምር የሚመልሱ ነገሮችን እየተረዱ እንደሆነ ይታመናል። ስለዚህ ተፈናቃዮቹ በማናቸውም ሁኔታ የፈለገ ይምጣ እንመለሳለን የሚል ሁኔታ ውስጥ ገብተዋል። በሌላ በኩል ደግሞ ምዕራባውያኑ ተፈናቃዮቹ ለውዝግቡ ምንጭ ወይ ደግሞ ምክንያት ሆነው መቀጠል የለባቸውም፣ ስለዚህ መመለስ አለባቸው ብለዋል። የኢትዮጵያ ፌዴራል መንግስት ደግሞ ተፈናቃዮቹን በመመለስ ረገድ ላይ ምንም ጥያቄ እንደሌለው በግልጽ አሳይቷል። በራያ ተመልሰዋል፣ በጠገዴ ተመልሰዋል። በወልቃይት አካባቢም ለመመለስ የኢትዮጵያ ሀገር መከላከያ ሰራዊት ያን ኃላፊነቱ እንዲወጣ የኢትዮጵያ መንግስት ተግባሩን እየተወጣ መሆኑን ሲገልጽ ቆይቷል። አሁን በሰበብ ደረጃ የሚነሳው የተከዜ ብርጌድ የሚባል ኃይል ተሰማርቷል የሚል ነው። የቅርብ ጊዜ ክስተት ይመስለኛል። የተከዜ ብርጌድ የሚባለው መጀመሪያ አልነበረም። እርግጥ ነው ታጣቂዎች ነበሩ። ከዛ ያለፈ ግን ተከዜ ብርጌድ የሚባል ነገር አልነበረም። ተከዜ ብርጌድ የሚባል ነገር መኖር የለበትም የሚል አካል ቲዲኤፍ የሚባል ኃይልም መኖር የለበትም የሚለውን ሁለቱን አንድ ላይ ነው ማስማማት ያለበት። በአንድ ሀገር ውስጥ የሆነ አካባቢ ላይ የተደራጀ ታጣቂ ከመንግስት ጋር በትይዩ ደረጃ ራሱን
ያስተካከለ ታጣቂ ቡድን ባለበት ሁኔታ ውስጥ ሌላም አካባቢ ደግሞ ተመሳሳይ ለዛ ምላሽ የሚሰጥ ኃይል በመኖሩ ለምን አጀንዳ እንደሚሆን ወይ ደግሞ ለምን ጥያቄ እንደሚሆን አይገባኝም። በግሌ ጥያቄ መሆን ያለበት ቲዲኤፍ የሚባል ህወሓት ያደራጀው ኃይል ባይኖርና ተከዜ የሚባል ብርጌድ ተደራጅቶ ቢንቀሳቀስ እዛ ጋር ተገቢ ጥያቄ ማንሳት ይቻላል። በኢትዮጵያ ውስጥ ሞኖፖሊ ኦፍ ቫዮለንስ ወይ ደግሞ ኃይልን የመጠቀም ብቸኛ ስልጣን የፌዴራሉ መንግስት ነው። ስለዚህ ኃይልን የመጠቀም ማለት በየትኛውም አካባቢ ህግና ስርዓት የማስከበር በየትኛውም አካባቢ ያሉ ኃይሎችን በራሱ ቁጥጥር ስር የማድረግ የሀገሪቱ የፌዴራል መንግስት ኃላፊነትና ግዴታ ነው። ያ እስከሆነ ድረስ ኢትዮጵያ ውስጥ ባሉ በየትኛውም አካባቢዎች ህግና ስርዓትን ለማስከበር የፌዴራል ተቋማት አሉ። ከዛ ውጭ ባለው ነገር ላይ የክልል ፖሊስና ሚሊሻ ነው የሚኖረው። ተዋግቼ የሆነ ቦታ አስመልሳለሁ የሚል ኃይል ተጣጥቆ ተደራጅቶ ባለበት ሁኔታ ውስጥ የተከዜ ብርጌድ የሚባል መኖር የለበትም ማየት የለብኝም የሚል ጤነኛ የሆነ ሰው ሊያነሳ አይችልም። ጤነኛ የሆነ ሰው ኃይል የመጠቀም ብቸኛ ስልጣን የፌዴራል መንግስት ነው። ስለዚህ ከዛ ውጭ የሆኑ ታጣቂዎች መኖር የለባቸውም። ያሉ ታጣቂዎች ካሉ የፖሊስ ተግባር የሚወጡ የሚሊሻ ስራ የሚከውኑ መሆን አለባቸው የሚለው ነው የሚያስማማው። ይህ ባለበት ሁኔታ ውስጥ የተከዜ ብርጌድ የሚባል አለ። እንዲህ የሚባል ምክንያት ብዙ እኔ የሚያሳምን አይመስለኝም። በሰበብ ለመተኮስ ምክንያት መደርደር በማናቸውም መንገድ ከተኮሱ በኋላ የሚከተለው ውጤት ላይ ማተኮሩ እንጂ ለመተኮስ ምክንያት መደርደሩ ምናልባት ተፈናቃዮቹን ይተኮሱልን ብለው ተስፋ ሊያደርጉ ይችላሉ። አንዳንዶቹ ያው ግንዛቤ ችግር ግን የሚተኮሰው ጥይት እነሱ ወደ ቤታቸው የሚመለሱበትን ቀን የሚያራዝም ነው የሚሆነው። ምክንያቱም ግጭቱ ምን ያህል ጊዜ እንደሚወስድ ስለማይታወቅ በዛ ጊዜ ውስጥ ተፈናቃዮች ላይ መለሱ ይችላሉ። ግን በእርግጠኝነት ማንም ነገሮችን በጤነኛ አምሮ ለሚመለከት ሰው ከዛ በኋላ የፕሪቶሪያ ይሁን የጆሃንስበርግ ይሁን የጄኔቭ ይሁን የማንም ከተማ ስምምነት ይኖራል ብዬ በፍጹም ለግሌ አልጠብቅም። የሚኖር ስምምነት ካለ የሚተርፍ ሰው ካለ ማነው ቅሊንጦ ወይም ቃሊቲ የሚባል ስምምነት ይኖራል። በሰንሰለት ተጎትቶ ወደ ወህኒ ቤት መወሰድ ማለት ነው። ከዛ ውጭ የሆነ ነገር ሊፈጥር አይችልም። ወደዛ አይነት ሁኔታ ውስጥ ሳይገባ የክብር መውጫ ተሰጥቷቸው የክብር መውጫቸውን ገፍተው ስልጣንን፣ ጥቅምን እያሰሉ በተወሰነ ደረጃ ኤርትራ ላይ ተንጠልጥለን የሆነ ነገር እናሳካለን ብለው የሚያምኑ ግን አጠቃላይ ስዕል ለማየት ግርዶሽ ያለባቸው ኃይሎች አላስፈላጊ ሁኔታ ውስጥ እንዳይገቡ በተለያየ መንገድ እነዚህን ወገኖች የሚመለከታቸው ቅርበት ያላቸውም የህዝቡን ጉዳይ የሚያሳስቧቸው ወገኖች እረፉ ሊሏቸው በግልጽ ይገባል። የሚሰጡት ምክንያት ምንድን ነው የሚለውንም ማየቱ በጣም በጣም ተገቢ ነው። ተፈናቃዮቹን በተመለከተ እንዳይመለሱ በየትኛውም ወገን የቀረበን ምክንያትም መከላከያም መከራከሪያም አልሰማንም። ወደ ወልቃይትም ወደ ራያም ወደ ጠለምት ከነትጥቃቸው ጭምር መመለስ አለባቸው። በፍርድ በህግ የሚጠየቁ ሰዎችም ቢሆኑ ምንድነው ይሄን አጥፍታል ያን አጥፍታል ማለት ስልጣን የፌዴራል መንግስት ነው። ከተመለሱ በኋላ በህግ የሚጠየቁ ካሉ ጉዳያቸው ይታያል እንጂ ከዚህ ቀደም ይሄን ነገር አድርጋል ተብሎ ባልተመረመረ ጉዳይ ላይ መመለስ አይችሉም የሚባል ነገር መኖር የለበትም። ሚሊሻዎችም ከነ መሳሪያቸው ይመለሳሉ፣ ግን የሚሊሻ ተግባር አይወጡም። እዛ አካባቢ ያሉ ታጣቂዎቹም ከነ መሳሪያቸው ወደ መደበኛ ህይወታቸው ይመለሳሉ። የጸጥታ ኃላፊነት የላቸውም። የጸጥታ ኃላፊነቱ የኢትዮጵያ ፌዴራሉ መንግስት የሀገር መከላከያ ሰራዊት ነው።
ተፈናቃዮቹ ወደ ቤታቸው፣ ወደ ሰፈራቸው፣ ወደ ቀያቸው ተመልሰው ከወገኖቻቸው ጋር እንዲኖሩ አንድ ሁለት ተብሎ ያፈጻጸም መርሃ ግብር ወጥቶ ለዚህ መርሃ ግብርም የአማራ ክልልም የትግራይ ጊዜ አስተዳደርም ተስማምተው ጉዞ ከተጀመረ በኋላ ተፈናቃዮቹ በመያዣነት ተይዘው እስከዛሬ ድረስ ሁኔታዎች ሲንገታገቱ ቆይተዋል። ተፈናቃዮችን ማገት በኢትዮጵያ ፖለቲካ ውስጥ በዘረኞች የፖለቲካ ስሌት ውስጥ የህልውና ማረጋገጫ፣ በስቃይ በሰቆቃም ህልውናቸውን የሚያረጋግጡበት መሆኑን ከዚህ ቀደም የፋኖ ደጋፊና ፋኖ ታጣቂዎች ያደረጉትን በአደባባይ የሰጧቸው መግለጫዎች እናስታውሳለን። ተፈናቃዮች ወደ ቀያቸው ከተመለሱ፣ ወደ ቤታቸው ከሄዱ እነሱ ከመከራ ይፈታሉ። በተፈናቃዮቹ ስም የሚነግዱት ግን ደግሞ ገበያቸው ይነጥፋል። ኮዛችን ናቸው መመለስ የለባቸውም ተብሎ የተደረጉ የስልክ ልውውጦችን ሰምተናል። ተፈናቃዮች የህዝብ ሰቆቃ ነው። የዜጎች መከራን ለፖለቲካ ንግድ ቸርቻሪ ዘረኞች ሀገሪቱን በዚህም በዚያም በወጠሩበት ሁኔታ ውስጥ ነው። የኢትዮጵያ ፖለቲካ የሀሳብ ሳይሆን የመንደር፣ የሰፈር፣ የጎጥ፣ የምናምን በመሆኑ ሀሳብ ያላቸው ሳይሆኑ በመንደራቸው ፍቅር፣ በጥቅም በምናምን የደነዘዙ ሰዎች የሚዘውሩት መሆኑ የሚያስከፍለውን ዋጋም እያየን ነው። ስለዚህ ከተፈናቃዮቹ ጋር ተያይዞ በተለያየ መንገድ አሁን ይሄ አንዳንዴ የማይመለሱ ነገሮችን ተመልሰው ሊከወኑ የማይችሉ ነገሮችን ይሄ ጉምን፣ ጤዛን መልሶ ቦታው ማግኘትና ለመጨበጥ የሚደረግ ጥረት መሆኑን በተለይ የቲፒኤልኤፍ ደጋፊዎች ቆም ብለው ማየት መመርመር ይገባቸዋል። ከዚህ በኋላ ቲፒኤልኤፍ የሚባል ቡድን እንኳን ኢትዮጵያ ማዕከላዊ መንግስት ውስጥ በትግራይ ፖለቲካ ውስጥ በህይወት ከቀጠለ ራሱ አስገራሚ ነው። ሌላ ምዕራፍ ውስጥ ነው ያለነው። ይሄ ቡድን ቤተ መንግስቱን ከለቀቀ በኋላ የምናያቸው ነገሮች ምናልባትም አንዳንዶች በፊት በማይገነዘቡት መጠን በጣም ኋላ ቀር፣ ኢትዮጵያ እዚህ ቡድን እጅ የወደቀችበት 27 ዓመታት ጤነኛ አእምሮ ያለው ሰው የሚቆጭበት፣ የሚንገበገብበት፣ የሚታመምበት ዛሬ ጭምር ለቀጠለው መከራ ምክንያት የሆነ ቡድን ደግሞ ሲሆን ስቃዩን ህመኑንም የሚያበረታው ብቻ ሳይሆን ጥዝጣዜው ዛሬ ድረስ እንዲሰማን የሚያደርግ ኃይል ነው። ይሄ ቡድን ግለሰቦቹ እንደ ግለሰብ ጸጸት ኖሯቸው ምናልባትም ደግሞ በጸጸት የትግራይን ህዝብ መካስ ለሌላው መከራ አለመሆንን ማሳየት የሚችሉበት ነገር ካለ በግለሰብ ደረጃ ምናልባት የስልጣን ዘመናቸውን በክፋት፣ በጥፋት፣ በነውርና በወንጀል ያሳለፉ ቢሆንም በተለያየ መንገድ ደግሞ ያዳበሩት ልምድ አለ። በዛ ረገድ ምናልባት ወጣቶቹ ምናምን እየመከሩ በአስተዳደር በምናምን በኩል እገዛ በማድረግ የትግራይን ህዝብ መካስ ከቻሉ ያንን ቢያደርጉ ነው ከዚህ በኋላ። ከዛ ውጭ ያለው ነገር ያው የሚያንቀዠቅዥ ነገር አለ። እየተንቀዠቀዡ ይመስለኛል። ዝም ብዬ ሳስብ ብዙ የሚንቀዠቀዡ ሰዎች መጨረሻቸው አይተነዋል። ተንቀዥቅዣው መንቀዥቀዣቸው አደጋው እነሱ ላይ ብቻ ቢሆን ብዙ እኮ አያስቸግርም። እነሱ ጋር ወላፈኑ እስኪደርስ ድረስ መጀመሪያ ሌሎችን ንጹሐንን ሊበላ ይችላል። የሚያሳስበን የሚያንገበግበን ያ ነው ሁሌም። ስለዚህ ከዚህ ቡድን ጋር ተያይዞ ባለው ነገር ላይ አሁንም ቅድም የጤዛውንም የጉሙንም ነገር ለቲፒኤልኤፍ ደጋፊዎች የማይጨበጥ መልሶ በህሉና የማይቀጥልን ነገር መሆኑን እሱን ተገንዝቦ
ህወሓት የሚባል ቡድን ኢትዮጵያ ፖለቲካ ውስጥ ተዋናይ ሆኖ መቀጠል አይደለም ትግራይ ፖለቲካ ውስጥ በህልውና መኖሩ ጥያቄ ውስጥ የገባ ቡድን በመሆኑ ስለዚህ ይህንን ቡድን ሳይሆን ትግራይ በኢትዮጵያ ፖለቲካ ውስጥ በእነዚህ ሰዎች ሳቢያ ቢያንስ በቀደመው ምርጫ 38 የምክር ቤት ወንበሩን ራሱ ትግራይ ክልል ምርጫ ማድረግ የሚቻልበት እድል የመሳሰሉ ነገሮች ተፈጻሚ ባለመሆናቸው በሌላም በኩል ደግሞ ይሄ የፈጠረው ክፍተት በፌዴራሉ የመንግስት መዋቅር ውስጥ በፌዴሬሽን ምክር ቤትም በእነዚህ ቦታዎች ያሉ ክፍተቶች አሉ። ይህንን በተመለከተ ተገቢ ቦታውንና ድርሻውን መወጣት በሚችልበት በሌላም በኩል ደግሞ ጦርነቱ በፈጠረው አደጋ ትግራይ ውስጥ የተከተሉ ውድመቶች ከባድ ስለሆኑ ትግራይ ጦርነቱን ማን እንደፈጠረው፣ ለምን እንደፈጠረው፣ ጉዳቱን በማን ሳቢያ እንደመጣ፣ ለምን እንደመጣና ሁሉ ነገር ብዙ አይኑን ገልጦ ለሚያይ እየተሰወረ ባይሆንም የሆነ ቡድን ለስልጣን ሲል በፈጠረው ጦስ ሀገር ስላነደደ ሀገሩን ያነደደው ህዝቡን ያጎሳቆለ ማንም ይሁን ማን ስልጣን ያለው የኢትዮጵያ መንግስት የደብረ ጽዮን የፈትለ ወርቅ ምናምን የግል ኪዮስክና የግል ሱቅ አይደለም እየነደደ የነበረው። በእነሱ ጦስ ትግራይ ውስጥ ነው ብዙ ጉዳት የደረሰው በአፋር በአማራ አጎራባች አካባቢዎች ላይ። ስለዚህ ይህን መልሶ የማቋቋም እነዚህ ስራዎችን የመስራት የፌዴራሉ መንግስት ኃላፊነት ነው። እነዚህ ነገሮች በአግባቡ እንዲሰሩ የመጀመሪያው በተለያየ መንገድ ይህን ቡድን ተስፋ የሚያደርጉ ተስፋቸው የሆነ ነገር የዘረፋ፣ የቅሚያ፣ የዘረኝነት፣ የጭቆናና የአምባገነቱ ዘመን ተመልሶ በሌላው ላይ የበላይ ሆነን የፈቀድነውን የፈለግነውን እያደረግን እንደ ድሮ እንኖራለን የሚል ማሰብ የሚያቆመ ሰው ከሰውነት ተርታ የወጣ ህሊናውን በወለድ አግድ ያስያዘ ሰው ካልሆነ በስተቀር ማሰብ የሚችል ሰው ከዚህ በኋላ ነገሮች እንዳበቁ እንደተደመደሙ ይረዳል። ስለዚህ ይህን ቡድን እና ኩባንያውን ትቶ የትግራይ ህዝብና ትግራይ በጥቅልም ኢትዮጵያ በተረጋጋ ሁኔታ ውስጥ እንዲቀጥሉ ምን መደረግ አለበት የሚለው ላይ ትኩረት ሰጥቶ መንቀሳቀስ በጣም አስፈላጊ ነው። ስለዚህ ተፈናቃዮቹን ጉዳይ በተመለከተ ተፈናቃዮቹ ወደ ሰፈራቸው፣ ወደ ቀያቸው፣ ለቤታቸው መመለስ አለባቸው የሚለው ላይ ፌዴራል መንግስት ይስማማል። የትግራይ ጊዜ አስተዳደርና የአማራ ክልል መንግስት ተስማምተው ቅደም ተከተል መርሃ ግብር ወጥቶ የጸጥታውን ኃላፊነት ማን ይወስዳል፣ ማን መቼ መመለስ አለበት የሚለው ይሄኔ በመርሃ ግብሩ መሰረት ቢካሄድ ሌላ ምዕራፍ ውስጥ ነበር። ተፈናቃዮቹ ከተመለሱ ምን ካርድ አለኝ የሚጫወትበት ምረብሽበት የሚለው ኃይል እስካሁን አግቶ ይዟቸዋል። ከዚህ በኋላ አግቶ መያዝ አይችልም። አንደኛ ተፈናቃዮቹ መሯቸዋል፣ ተመልሰን እንሄዳለን ብለዋል። ሁለተኛ ምዕራባውያኖቹም ጣልቃ ገብተው እንዲመለሱ ግፊት እያደረጉ ነው። ስለዚህ አሁን ወደዛ ደረጃ ሳይደረስ ብንተኩስ ተፈናቃዮቹን ይዘን ለመቆየት እንደገናም ደግሞ እነሱን ይዘን ለመደራደር ያስችለናል የሚል ነው። ተፈናቃዮቹ ላይ ጋር አያይዘው እንግዲህ ሰሞኑን የጀመሩት ዘመቻ በተለያዩ የትግራይ አካባቢዎች እንዲሁም ደግሞ ከትግራይ ውጭ ጄኔቭ ምናምን ጭምር በድንኳን መኖር በቃን የሚል ትዕይንተ ህዝብ ተደርጓል። የሚያሳፍረው በተለይ ደግሞ ውጭ ሆነው መፈክር ያይዘው የወጡ ሰዎች እነሱ በሞቀ ቤት ሲሞቃቸው በኤሲ ሲቀዘቅዛቸው በሂተር ሙቀቱን በሚስማማቸው መንገድ
እያመቻቹ ህይወታቸውን እየመሩ ድንኳን ውስጥ ፀሐይና ሐሩር የሚፈራረቅባቸው ዜጎች የነሱ መመለስ ሳይሆን ሰልፉ ላይ እንዲወጡ ያደረጋቸው መፈክሮቻቸው በትልቁ ተይዞ የታዩት የትግራይ ሉዓላዊ ግዛቶች ይመለሱ፣ ተፈናቃዮቹ ይመለሱ አይደለም። ይሄ ለተፈናቃዮቹ ማሰብ ነው። ተፈናቃዮቹ መብታቸው ሳይገደብ ወደ ቤታቸው፣ ወደ ሰፈራቸው፣ ወደ መንደራቸው ተመልሰው መደበኛ ህይወታቸውን ይምሩ፣ ይረሱና ይብሉ፣ ይነግዱና ያትርፉ፣ መደበኛ ህይወታቸውን ይቀጥሉ የሚል ጉዳይ መነሳት ሲገባው የትግራይ ሉዓላዊ ግዛቶች ምናልባት ስልጣን ያደነዝዛል። በዘረኝነት ውስጥ ያሉ ሰዎች ደግሞ ሲሆኑ ከደነዛዜም በላይ መሆኑን በደንብ እያየን ነው። ግን የነዛ ስልጣን ላይ ያሉ ሰዎች፣ ስልጣን ላይ የነበሩ ሰዎች ዛሬ መቼም አሁን ዶክተር ደብረጽዮን የፓርቲ ሊቀመንበር አይደሉም፣ የወረዳም ሊቀመንበር አይደሉም፣ የቀበሌም ሊቀመንበር አይደሉም። ምንም ስልጣንና ኃላፊነት የላቸውም በህግ። ስለዚህ በቀደመው ኃላፊነት ላይ በነበረ ደዛዜ ልንብለው እንችላለን። የነብ ስልጣን ላይ የነበሩት ድንዛዜ ካልሆነ ውሎ አድሮ ሁኔታዎች ሁሉ ነገር ጨምድደ ዜጎችን በሀገራቸው ባይተዋር አድርገ ሁሉን ነገር በሰፈር ጠቅልለ ጸጥታውንም ኢኮኖሚውንም ሁሉንም ነገር በመዳፍ አስገብተ ሌላውን የበይ ተመልካች በሀገሩ በቤቱ በቀዩ ባይተዋር አድርጎ የሚሄድ ፖለቲካ ሄዶ ውጤቱ ግልጽ እንደሚሆን ውጤቱ ምን እንደሚሆን ለማንም ግልጽ ቢሆንም ያው ዘረኝነትና ስልጣን አንድ ላይ የፈጠሩት ድንዛዜ መጨረሻ ላይ ከ27 ዓመታት በኋላም ቢሆን የሆነውን ነገር አይተናል። ያኔ ስልጣን የፈጠረው ድንዛዜ ነው እንበል። በጦርነት ወቅት ያለውም ሁኔታ ደግሞ ድንጋጤው የፈጠረው ድንዛዜ ተጨምሮበት ነው እንበል። ስልጣኑም የለም፣ ጦርነቱም ቆሟል። 2 ዓመት ከምናምን ሰዎች መልሰው ለማገገም ነገሮችን በጥሞና ለማየት ለመመርመር እድል የሚሰጥ ነው። ስለዚህ የሆነ ነገር ቦታ ላይ ተበላሸ ይላላ ብሎናል። ያንን መልሶ ለማጥበቅ እንግዲህ አልተቻለም ማለት ነው። ያንን ማድረግ ካልቻሉ ብሎናቸውም ማጥባበቅ የሚችለው አካል እንግዲህ ደግሞ ያጠባብቀዋል። ነገር ግን የነዚህን ሰዎች ህገ ወጥ ጉዞ ህጋዊ ለማስመሰል በተለያየ መንገድ የሚንቀሳቀሱ የቲፒኤልኤፍ ደጋፊዎች አንዳንዴ እንደውም ለማውገዝ ይሞክሩና መልሰው ሲደግፉ የምናያቸው ሰዎች የፌዴራሉን መንግስት የሚጠይቁት ጥያቄ ምን እንደሆነ ስላልገባን እኛም በጋራ እንድንጠይቅ የተፈናቃዮቹ ጉዳይ ቢያንስ ኢትዮጵያዊ ስለሆኑ ሁላችንም ይመለከተናል። የሰው ልጆች ስለሆኑ ደግሞ በሰብአዊነት ማንም ሰብአዊ ፍጡር ይመለከተዋል። ሰብአዊ ፍጡር የሆነ ኢትዮጵያ የሆነ ዜጋ ሰው በድንኳን ውስጥ እንዲንከራተት ያንን የሚያስደስተው ካለም ያው የአእምሮ ችግር ያለበት የጤና ጉድለት ያለበት ብቻ ነው ሊሆን የሚችለው። ነገሮችን ከራሳቸው መንደር ባሻገር የማያዩ የራሳቸው አካባቢ ካልሆነ
ለሌላው ደንታ የማይሰጣቸው ያው ከሰውነት ሚዛን የወረዱ ለመሆናቸው ማሳያ ነው። ከሰውነት ሚዛን ስትወርድ የጤንነት ጉድለትም ማሳያ ነው። ከዛ ውጭ የሆነ ማንም ጤነኛ የሆነ ሰው ዜጎች አይደለም ሰብአዊ ፍጡር የሆነ ሰው ሲንከራተት ምንም ፖለቲካው ጠንቅጥ ውስጥ የሌለ ለፍቶ ጥሮ ግሮ ህይወቱን የሚመራ በእንደዚህ አይነት መከራ ውስጥ እንዲቀጥል አይፈልግም። ስለዚህ ተፈናቃዮቹ ወደ ቤታቸው ወደ መንደራቸው እንዳይመለሱ ፌዴራል መንግስቱ የፈጠረው እንቅፋት አለ። ይሄኛው ነው ይባልና ይገለጽ። እየቀረበ ያለው ጥያቄ ቦታው አወዛጋቢ ነው። አወዛጋቢ ቦታ ስለሆነ ጉዳዩ በህገ መንግስቱ መሰረት እልባት እስኪሰጠው ድረስ ተፈናቃዮቹ ሰፈራቸው፣ ቀያቸው፣ ቤታቸው ይመለሱ። እዛ ካለው ነዋሪ ጋር የጋራ አስተዳደር በምርጫ ይመስርቱ። የዕለት ተዕለት ህይወታቸውን በዛ ይቀጥላሉ። ወደ አማራ ክልልም ወደ ትግራይ ክልልም አይሄድም። በፌዴራሉ መንግስት በጀት ይለቀቅላቸዋል። በኋላ ላይ ሁኔታዎች እየረገቡን እያሉ ሲመጡ ወደ ህዝበ ውሳኔ ይኬዳል ነው የተባለው። በዚህ ሂደት ውስጥ አንዱን ጠቅሞ ሌላውን የጎዳ አሰራር ነው። እዚህ ጋር ይህንን ትክክል አይደለም ይህንን መቃወም ወይ ደግሞ በዚህኛው መንገድ ላይ በተቃራኒ መንገድ መቆም ይህንን ሰበብ አድርጎ ለመተኮስ ለሚደረገው ዝግጅት በተወሰነ ደረጃ ድጋፍ መስጠት የሚተኩሱ ሰዎች ለትግራይ ህዝብ ደንታ እንደሌላቸው በቀደመው ጦርነት አሳይተዋል። ለነሱ የሰዎች ሞት ቁጥር ብቻ መሆኑን አሳይተዋል። ያን ያደረገ ሰው ቆሞ ራሱ መሄዱ በጸጸት በቁጭት የሆነ ነገር ራሱ አለመሆኑ ይገርማል። ያን አድርጎ ዛሬ ደግሞ እንደገና ተፈናቃይ ምናምን የሚል ነገር እነሱ የፌዴራል መንግስት ቢሆን ኃላፊነታቸው ምንድን ነው ሊያደርጉ የሚችሉት? ያው የፌዴራል መንግስት ስል የኢትዮጵያ መንግስት ማለት ነው። የኢትዮጵያ መንግስት የሚል ስም ይዘህ የክልል መንግስት ሆነ እንደቀጠልከው 30-20 ምናምን ዓመታት ማለት አይደለም። እውነተኛ የኢትዮጵያ መንግስት ከሆንክ ማለት ነው። የትኛውም ኢትዮጵያዊ የኔ ነው የሚል መንግስት ከሆንክ ምን ምርጫ አለው? አንድ መንግስት አወዛጋቢ የማይስማሙ ወይ ደግሞ ጥያቄ የሚያነሱ አካላት ካሉ የመጀመሪያው መደበኛ ህይወታቸውን እንዲመሩ ሁኔታዎችን የተደላደለ ሁኔታ መፍጠር፣ ወደ ግጭት እንዳይሄዱ የጸጥታ ኃላፊነቱን ከሁለቱ ወገን ውጭ የሆነ መከላከያ ኃይል እንዲያስከብር፣ ከዛ ውጭ የሆነ ነገር ደግሞ አስተዳደሩን በጋራ እንዲመሰርቱ ማድረግ። ተጨማሪ ውዝግብ የሚፈጥር ነገር ሊኖር የሚችለው የቋንቋ ጉዳይ ነው። እሱንም በተመለከተ በሁለቱም ቋንቋዎች ትምህርት ትግርኛ መማር የሚፈልጉ ትግርኛ ትምህርት ቤቶች፣ አማርኛ መማር የሚፈልጉ አማርኛ ትምህርት ቤቶች የአስተዳደሩ የስራ ቋንቋ ሁለቱም ማድረግ፣ ሁለቱም ደግሞ እዛ አካባቢ ያሉት ቋንቋን ይናገራሉ። እንዲህ አይነት መውጫዎች ማበጀት ነው። ይህን ከማድረግ ውጭ አንድ የኢትዮጵያ መንግስት የሚባል አካል ምንድን ነው ሌላ ማድረግ የሚችለው? ህገ መንግስቱ ይከበር ይላል። በህገ መንግስቱ መሰረት እኮ ነው አወዛጋቢ ቦታዎችን በተመለከተ ሁለቱ ወገኖች ተስማምተው ይፈቱታል። ተስማምተው ማይፈቱት ከሆነ ወደ ፌዴሬሽን ምክር ቤት ይሄዳል ተብሏል። ስለዚህ ወደ ፌዴሬሽን ምክር ቤት ሄዶ እልባት እስኪያገኝ ድረስ አስተዳደሩ ባለበት ከሁለቱም ነፃ ሆነ በሆነ ሁኔታ ይቀጥላል። ወደ ትግራይ ይመለስና ከዛ በኋላ የሚል ነገር በሌላ በኩል እኮ ደግሞ ከትግራይ ወጥቶ በነበረበት ሁኔታ እኮ ነው ደግሞ ሌላ ኃይል ይነስም ይብዛ ቦታዎችን ለመያዝ ደግሞ ተዋግቶ የራሱን እንትን ብሏል።
ስለዚህ ተዋክተ ያስከውን ለረዥም ጊዜ 27 ዓመት ጥያቄ ያቀርቡ ነበር። ሲያቀርቡ ቆይተው በቁጭትም በልህም ውጊያ ውስጥ ተሳትፏል። ከዛ ቦታዎችን ለማስመለስ የራሳቸውን ጥረት አድርገዋል። ከዛ ያስከውን ቦታ ልቀቅና ለቲፒኤልኤፍ ይሰጥ ያስተዳድረው። ከዛ በኋላ ጥያቄያቸውን ጠይቁ። ከዚህንማ እኮ በቲፒኤልኤፍ እጅ በሆነበት ወቅት እኮ ጠይቀው ምላሽ አላገኙም። ጥያቄው ራሱ መነሳት የለበትም ተብሎ ተከልክሎ ነበር። ከምንም በላይ ደግሞ ተፈናቃዮቹ ባሉበት ሁኔታ ውስጥ እንዲህ አይነት እንትን የቅንጦት ነው የሚሆነው። ይመለሱ መጀመሪያ። ከምንም በላይ ደግሞ መሬቱን ያሰመረው ህወሓት እኮ ነው። ህወሓት ያሰመረው መሬት ላይ የስታትስኮ ጉዳይ ሊነሳ አይቻልም። በግሌ ደጋግሜ እንደምለው አወዛጋቢ ነገሮች ካሉ ተወዛጋቢ አካላት ውዝግብ ከመጀመራቸው በፊት ወደ ነበረበት መመለስ ነው አንዱ ጉዳይ ያለበት። አሁን ያለው ኢትዮጵያ ህገ መንግስት የሚባል ነገር አይሰራም። ኢትዮጵያ አሁን ያለው ኢትዮጵያ መንግስት ላይ መሬቱን ያሰመረው ህወሓት ነው። አሰመረና መሬት ተወሰደብን፣ ማንነታችን ተደፈጠጠ ለሚሉትን ሰዎች ማሳደድ፣ ማዋከብ፣ መግደል፣ ሀገር ለቀው እንዲወጡ ነው ያደረገው። ስለዚህ በዚህ ሁኔታ ውስጥ መብታቸውን ማስከበር ያልቻሉ አካላት በተለያየ መንገድ ኢትዮጵያ ውስጥ በተደረገ ትግል ያ ቡድን ከማዕከላዊ መንግስቱ ከለቀቀ በኋላ ጥያቄውን በህግና በአግባብ ማቅረብ የሚቻልበት እድል ተፈጠረ። ጦርነቱ ደግሞ ሌላ መልክ ሁኔታዎችን አስከተለ። ዞሮ ዞሮ ቲፒኤልኤፍ በጦርነት ተሸነፈ ማለት የትግራይ ተሸነፈ ማለት አይደለም፣ ወይ ደግሞ የሆነ ማህበረሰብ ተሸነፈ ማለት አይደለም። ኢትዮጵያ ውስጥ የትኛውም ማህበረሰብ፣ የትኛውም ብሔረሰብ፣ የትኛውም ህዝብ ሊሸነፍ አይችልም። ቡድን ይሸነፋል፣ ስብስብ ይሸነፋል። በዛ ቡድን በዛ ስብስብ ወንጀሉም ተሸናፊነቱም የዛ ቡድንና ኃይል ብቻ ነው። የትኛውም ማህበረሰብ ላይ ውጤት አያስከትልም። ስለዚህ ቦታዎቹን በተመለከተ አወዛጋቢ ናቸው። አወዛጋቢ ያደረጋቸው ህወሓት ነው። ህወሓት ወደ ኢትዮጵያ ፖለቲካ ስልጣን ከማምጣቱ በፊት ወልቃይት የሚባለው ቦታ ጎንደር ውስጥ ነበር። የጎንደር ክፍለ ሀገር። ራያ የሚባለው ቦታ የወሎ ክፍለ ሀገር ነበር። ስለዚህ ስታትስ ኮው ይመለስ ከተባለ ወዴት ነው የሚመለሰው? አሁን ጎንደር የሚባል ክፍለ ሀገር የለም፣ ወሎ የሚባል ክፍለ ሀገር የለም። ማለት ወሎ ጎንደር ክፍለ ሀገሮች አሉ፣ የሚባል ክልል ግን የለም። ስለዚህ አማራ የሚባል ክልል አለ፣ ትግራይ የሚባል ክልል አለ። እነዚህ ቦታዎች አማራም ትግራይም የሚባል ክልል ውስጥ ክልሎች ከመፈጠራቸው በፊት የነበሩ ናቸው። ስለዚህ አወዛጋቢነታቸው በዛ ደረጃ ስለሆነ ወደ አማራም ወደ ትግራይም ሳይሄዱ ባሉበት ሁኔታ ውስጥ ሆነው ችግሩን በተመለከተ ማህበረሰቡ ነዋሪው ወደ የትኛው ኢትዮጵያ አካባቢ ወደ የትኛው ኢትዮጵያ ክልል ልከለል የሚል ነገር ካለ ያ በሪፈረንደም ይወሰናል ተብሏል። ከዚህ ውጭ መውጫ አለው? የጤነኛ አእምሮ ያለው ሰው ምን ሌላ መውጫ አለ? ስለዚህ ይሄንን በተመለከተ በህገ መንግስቱ መሰረትም ያውም ቲፒኤልኤፍ በጻፈውም ህገ መንግስት መሰረት አወዛጋቢ ተነጋግረው ካልፈቱ ወደ ፌዴሬሽን ምክር ቤት ተብሏል። የፌዴሬሽን ምክር ቤት ጉዳዩን ወደ ሪፈረንደም የሚወስደው ከሆነ በሪፈረንደም ችግሩ እስኪፈታ ድረስ ማየት ነው። በዛ ሂደት ውስጥ ግን ተፈናቃዮች በሰፈራቸው በቤታቸው ገብተው መደበኛ ህይወታቸውን ይምሩ፣ ይነግዱ፣ ይረሱ፣ ከድንኳን ይገላገሉ።
እና አሁን ይህም በተመለከተ የፌዴራል መንግስት ጋር ልዩነት የለም። ተፈናቃዮቹ ለቤታቸው መለስላቸው ላይ ልዩነቱ ቲፒኤልኤፍ አንደኛ ሄደን እኛ እናስተዳድር ነው። ሁልጊዜ ደጋግሞ የሚያነሱታል 1/3 የትግራይ መሬት ስለሚል ነገር ቦታው ከስትራቴጂም አንጻር ወደ 3ኛ ሀገር መውጫ ነፃ ሀገር የሚባል ነገር ሲመሰሩትም ለመውጫ ለመተንፈሻ ጭምር ሲጠቀሙበት የነበረ፣ በሌላም በኩል ለም የእርሻ መሬት ስለሆነ ለመገንጠሉ ጊዜ ሰፊ ምርት እናመርታለን። ያ ምርት ደግሞ በአብዛኛው ከቅባት እህሎች ጋር ስለያዘ ለውጭ ንግድ ይጠቅማል ተብሎ ታስቦ የተደረገ ነገር ነው። አሁን ይሄ ግለሰቦችን፣ ቡድኖችን ምናምን ሊጠቅም ይችላል። ህብረተሰቡ ግን የጠቀመ ነገር ስላልሆነ ተፈናቃዮቹ ወደ ቤታቸው እንዲመለሱ የሚደረገው ነገር ላይ የፌዴራሉ መንግስት እስካሁን ተቃውሞ፣ ቅሬታ፣ እዛ ነዋሪ የሆኑ ሰዎችም ተቃውሞ፣ ቅሬታ ሲያቀርቡ አላየንም። መመለስ አለባቸው፣ ሊመለሱ የሚገባል። ሁሉም ኢትዮጵያ የሚደግፈው ሀሳብ ነው። የቲፒኤልኤፍ አስተዳደር መመለስ የለበትም። ለምን? እዛም ቲፒኤልኤፍ አስተዳዳሪ በነበረበት ሰዓት ስቃይ፣ ሰቆቃ፣ መከራ የደረሰባቸው ሰዎች ስላሉ ከሁለቱ ወገን የተውጣጣ ግን ህወሓትም ያልሆነ ብልጽግናም ያልሆነ የዛው የራሱን አስተዳደር የሚመስረት ቢፈልግ ህወሓት በቡድን ደረጃ በአባልነት የህወሓት አባል ሊሆን ይችላል፣ በአባልነት የብልጽግና አባል ሊሆን ይችላል። ነገር ግን እዛው ወልቃይት ውስጥ የብልጽግና መስተዳደር አይደለም፣ የህወሓትም ማስተዳደር አይደለም። እዛ ያለ ጊዜ አስተዳደር ይመሰረታል። ከዚህ ውጭ ሌላ መውጫ ለዛ ቀውስ አለ? ስለዚህ የህወሓትን አስተዳደር ካልመለስን የሚለው ያው ቦታዎችን ምንድን ነው በራስ ቁጥጥር ስር ለማድረግ ብቻ ሳይሆን ምናልባትም እኮ አሁን ከምናየው ከምንገመግመው ከቲፒኤልኤፎቹ ማለትም ከዚህ ቆሞ ቀሩ ቡድን ጋር ተያይዞ ያለ ነገር አስተዳደሩ ይመለስ ቢባል እንኳን እውነት ለመናገር ምንድን ነው የኢትዮጵያ መንግስት የማይመልሰውን ጥያቄ መጠየቅ እንጂ የኢትዮጵያ መንግስት አሁን በቃ አስተዳደሩም አብራችሁ ተመለሱ፣ ዶክተር ደብረጽዮን የዞኑ ኃላፊ ይሁን ቢባል የመጀመሪያ የሚጠብቁት እዛ አካባቢ ያሉ ሰዎች ፌዴራል መንግስቱ ላይ እንዴት እንደሚያምፁ ነው። ካላመፁ ጥያቄያቸው ይቀጥላል። ማብቂያ ያለው ጥያቄ ስላለ ሳይሆን ጥያቄው ውዝግቡ እንዲቀጥል ስለሚፈለግ ነው። ለመተኮስ መንደርደሪያ ስለሚያስፈልግ ነው። ስለዚህ ከተፈናቃዮቹ ጋር ተያይዞ ባለው ነገር ላይ የዶክተር ደብረጽዮን ቡድን ወይ ደግሞ የዘሮ ፈትለወርቅ ቡድን ጋር የምክንያት ክርክር ማድረግ የሚችል ሰው ያለ አይመስለኝም። የምክንያት ክርክሩ እነዚህን ሰዎች ደግፈው አንዳንድ መጽሐፍን በመናገርም የስታትስኮ ጉዳይ የሚያነሱ ሰዎች ቆም ብለው ራሳቸውን እንዲመረምሩ በዚሁ አጋጣሚ ለማሳሰብ ነው። ተፈናቃዮቹን በተመለከተ በመንግስት በኩል የቀረቡ አማራጮች ሌላ መውጫ ነገር የላቸው። ከዚህ ውጭ ምንም አማራጭ የለም። ተፈናቃዮቹ ካልተመለሱ፣ የትግራይ ሉዓላዊ ግዛት ካልተመለሰ ዝም ብለን እጃችን አጣጥፈን አናይም የሚለው የእናቱ አማኑኤል አሰፋ የመቀሌ ንግግር ለመተኮስ የሚደረግ መንደርደሪያ ነው። ያው እንዳልኩት ተፈናቃዮቹ ራሳችን እንሄዳለን ብለዋል። ምዕራባውያኖቹም ተፈናቃዮቹ በአፋጣኝ መመለስ አለባቸው ብለዋል። ስለዚህ ተፈናቃዮቹ ከተመለሱ አጀንዳ 100% ይሞታል። አጀንዳ 100% ይመክናል። ስለዚህ ወደ መተኮስ
እየተንደረደሩ ነው። ያው የሚተኩሱት ጥይት ራሳቸው ላይ እየመረቀ ምናልባትም ረዥም ርቀት ባልተባለ ጊዜ ውስጥ እንግዲህ ያኔ አቶ ስብሃት ከጉድጓድ ውስጥ ተጎትተው ሲወጡ በምርኮ ሲያዙ አይተናል። ብዙ አሁን ስለዚህ ስለ ምርኮኛ መቼም የሚያወሩበት ነገር አሁን አንደበታቸውን ያ ጦርነት መቶ እንዲለጎም አድርጓል። ዋናውን ቁንጮውን ጨምሮ ዛሬ በተለይ ከዶክተር ደብረጽዮን ጋር ያሉ ኃይሎች በሰልፍ እጃቸውን በሰንሰለት እየታሰሩ ከየእንትኑ በምርኮ ተይዘው ታይቷል። ዛሬ ምርኮኛ እያሉ ምናምን የሚያወሩት ነገር በአብዛኛው አንደበታቸው እንትን ብሏል። አሁን ደግሞ ሌላኛ ተጨማሪ ዞር ምርኮኞች ከየቦታው የሚለቀሙበት ምዕራፍ ላይ ነን ማለት ነው። ወደ ምርኮም ወደ ምናምንም ወደ ግድያም ወደ ምንም ሳይኬድ ግን ከምንም በላይ ደግሞ ህዝቡ ከዚህ በላይ ስቃይ ሰቆቃ ውስጥ እንዳይቀጥል እነዚህ ሰዎች ራሳቸውን ቆም ብሎ እንዲያስቡ በተለያየ መንገድ የቲፒኤልኤፍ ደጋፊ ሰዎች በተወሰነ ደረጃ ጥረት ቢያደርጉ ጥሩ ነው ብዬ አምናለሁ። ለምን ተፍጨርጭሮ የሚሳካ ነገር አለመኖሩ ብቻ ሳይሆን በመንደፋደፍ ውስጥ የተወሰነ አካባቢው ምናምን ሊቆሽሽ ንጹሐን ሊጎዱ ስለሚችሉ ያ እንዳይሆን እነዚህ ሰዎች ረፉ፣ ወደ አላስፈላጊ ነገር ውስጥ መገባት የለበትም የሚለውን ራሱ የቲፒኤልኤፍ ሰዎች ቢነግሯቸው የሚመክሯቸው ደጋፊዎቻቸው ማለት ነው። የሃይማኖት አባቶችም የሀገር ሽማግሌዎች ደፋር ሆነው አይናቸውን ገልጠው ምንድን ነው እየተካሄደ ያለው ምንድን ነው ጥያቄ የሚለውን መመርመር አስፈላጊ ነው። የሃይማኖት ሰዎች ፖለቲካ ሰዎች አይደሉም። የዕለት ተዕለት ሁኔታዎችን ላይከታተሉ ይችላሉ። ግን በነፍስ ልጆቻቸው ይሁን ቤተ ክርስቲያኒት ውስጥ ወይ ደግሞ በየትኛውም በመስጊድም ይሁን በየትኛውም እምነት ውስጥ ያሉ ሰዎች ምእመኑ መረጃ እንዲሰጧቸው አድርገው ምንድን ነው እየተካሄደ ያለው ምንድን ነው ከተፈናቃዮቹ ጋር ተያይዞ እየተካሄደ ያለው ምንድን ነው በፌዴራል መንግስትና በህወሓት መካከል ያለው ውዝግብ ማን ምን እያለ ነው? የኔ ሰፈር ሰው የሚናገረው ሁሌ ልክ ነው የሚል ነገር የሆነ ትልቅ ጉዳት፣ ውድቀት፣ ሰቆቃ ካደረሰ በኋላ እኔ ሰፈር ውስጥ ያሉ ሰዎች ሊሳሳቱ ይችላሉ የሚል ትንሽ ቆም ብሎ ማየት። ስለዚህ መረጃ ማጥራት፣ መረጃውን በማጥራት ውስጥ ደግሞ ያ የተዛባው ነገር በክልል በህዝብ በአጠቃላይ በሀገር ላይ ጉዳት እንዳያደርስ የሚገሰጸውን ክፍል እረፍ ማለት ፌዴራል መንግስቱም ከሆነ ጥያቄ ካለ እንትን መመል ያልመለሰው ፌዴራል መንግስቱን እረፍ ማለት፣ በምርጫ ቦርድ የተሰረዘው ህወሓትም ከሆነ እሱን እረፍ ማለት፣ ታጣቂዎቹ አዛዦችም ከሆኑ እነሱ እንደዚሁ ከዚህ ድርጊታቸው እንዲቆጠቡ ማሳሰብ በጣም አስፈላጊ ነው። ለምዕመን ለህዝብ ሰላምና ደህንነት ከማንም በላይ መንፈሳዊ ሰዎች ትልቅ ኃላፊነት አለባቸው። ለነፍስ ልጆቻቸው ግዴታ አለባቸውና እውነተኛውን መንገድ ማን ነው ወደ ክፋት ወደ ጥፋት እየተጓዘ ያለው የሚለውን መርምረው የራሳቸውን አስተዋጽኦ ማድረግ አለባቸው። በዛ ብቻ ነው ነገሮችን ማስተካከል መልክ መያዝም የሚቻለው። ከዛ ውጭ ግን ቲፒኤልኤፎች ሰሞኑን እያደረጉ ያሉት ነገር በጣም ያሉ መረጃዎች እንዳልኩት ብዙ ነገር ቲፒኤልኤፍ ድሮ ሚስጥራዊነት የሚባል ነገር ተፈትኖ እርቃኑን መለመላውን ቆሟል። እያንዳንዱ የዕለት ተዕለት ሁኔታው እየወጣ በአደባባይ እየተገለጸ ያለበት ሁኔታ ስለሆነ ምን እያደረጉ እንደሆነ የጦርነት ዝግጅቱ በተለያየ መንገድ የሚደረገው አብያዲ፣ ሽሬ፣ አክሱም፣ መቀሌ
ያሉ በየዕለቱ የሚሆኑ ነገሮችን በተለያየ መንገድ እየሰማን ስለሆነ እነዚህ ሰዎች ከእንደዚህ ከነውር ከጥፋት ከክፋት ድርጊቶቻቸው ታቅበው ክብርን ገፍተው ውርደትን እየመረጡ ነውና ይሄኛውን መንገድ ማሳሰቡ በጣም በጣም አስፈላጊ ነው ብዬ አምናለሁ። ስለዚህ ወደዛ ሁኔታ ከተገባ ደግሞ ያው እምቢ ተብሎ ለመተኮስ ከወሰኑ የኢትዮጵያ መንግስት ህብረተሰቡ ላይ ነዋሪው ላይ ጉዳትን በቀነሰ በሌላም በኩል ደግሞ ሁል ጊዜም እያነከስን እንዳንቀጥል ዘላቂ የሆነ አስተማማኝ ምላሽ የሚሰጥ እርምጃዎች ውስጥ እንደሚገባ ይታመናል። ከዛ ጋር ተያይዘው ለመቆላለፍ ለመተባበር የሚፈልጉ ኃይሎች ካሉም ያው እንግዲህ አብሮ መደፍጠጥና መጨፍለቁ ያው የሚጠበቅ ነው። ነገር ግን በዚህ መልክ የሚደረግ የሚተባበር ምን ለማግኘት ነው የሚለውን ደግሞ በሌላ ጊዜ በስፋት በዝርዝር እንመለስበታለን። ክቡራን ተመልካቾቻችን የዛሬ ሰኞ ሰኔ 16 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሰኔ 16 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።